ሰንበት ቅድስት ኢየሱስ በገዳም በደብረ ሲና መድህን ለእስራኤል ሰላም ለማህበረ ቤተ እስራኤል። ያለንበት ፓራሻ አክሬሞትና ኬዶሺም በጣም የተለዩ ፓራሾች ናቸው። ብዙን ትእዛዝ ያላቸው 69 ህግና ትእዛዛት ከኦሪት የታዘዝነውን ብዙውን ከኦሪቱ ትእዛዞች ያሉባቸው ፓራሾች ናቸው እና ስለነሱ እንማራለን በእግዚአብሔር በአምላክ እርዳታ እና ከምዕራፍ 16 ይጀምራል። ሁለት ፓራሻ ነው ተያይዞ ነው ያለና አክሬሞት የአሮን ልጆች ከሞቱ በኋላ እግዚአብሔር አምላክ እንዴት አድርጎ እንደተናገረው እንደዚሁም ደግሞ አሁንስ እንደሆነ ስለ ዓመት በዓሉ ስለ ዮም ኪፑር ላስተራይ እንዴት ያለ የተቀደሰ ቀን እንደሆነ ከዛም ቀጠል ብሎ አገሪቷን ያው ካልጠበቅናት ትተፋናለች የሚለውን ይሄን እናስረዳለን። እንደዚሁም ደግሞ ቅዱስ እንዴት አድርገን መሆን እንችላለን እንደተጻፈው ቅዱስም ቲዩኪካዶስ አኒያሽም ቅዱስ ሆኖ እግዚአብሔር አምላክ ቅዱስ ነው ብሎ አምላክ ይሄን የተናገረውን ቅዱስ ማለት ምንድነው? እንዴት ሳደርገን ለዚህ ደረጃ መድረስ እንችላለን? እግዚአብሔር አምላካችን በደንብ አድርጎ በኦሪቱ ለዚህ ደረጃ እንድንደርስ ይሁላ ያስተምረናል እና ስለዚህ ወደ ትምህርቱ እንገባለን በአምላክ እርዳታ እና ከምዕራፍ 16 እንደዚህ ይላል። ቫይዳበር አዶናይ ኤል ሞሼ እግዚአብሔርም ለሙሴ እንደዚህ አለው አክሬሞት ሽኔ በብኔ አሮን በኮርባታም ልፍኔ አዶናይ በያሙቱ የአሮን ሁለት ልጆች ከሞቱ በኋላ እግዚአብሔር ከአምላክ ከመቅረባቸው የተነሳ በዛም ሞቱ። እግዚአብሔርም ለሙሴ እንደዚህ አለው ዳበረ ለአሮን አኺኻ ለአሮን ለወንድምህም እንደዚህ ብለህ ተናገረው ይላል። ፋል ያቦ በኮሌት ለኮደሽ በየጊዜው ወደ ተቀደሰው ቦታ እንዳይገባ ሲገባም አሁንስ እንደሆነ ቁርባን ይዞ ይሄን ይዞ እንዲገባ እንጂ በየጊዜው እንዳይገባ ይላል። ከዚህ በእውነት ባለፈው በፓራሻት ሽሚኒ እንደተማርነው የአሮን ልጆች ሁለት የተቀደሱ ቅዱስ የሆኑ እነዚህ ልጆች በጣም ከመቅረባቸው ጻድቅም ከመሆናቸው ግን አንዳንድ ነገሮች ያልፈጸሙት ነገሮች ነበሩ። ምንድነው? አንድ እንዳልነው ከምሽት ጋር ምሽት አልያዙም ነበር፣ አልተዳሩም። ለምንድነው? እኛ ቅዱስ ነን፣ እኛ በላይ የለም። እንግዲህ ለኛ ምትሆን ሴት የለችም። እኛ ሁሉ ጊዜ እግዚአብሔርን ያምላክን ሕግ ምንጠብቅ የዚህን ዓለም ምን እናደርገዋለን በማለት አንዳርም ከማለት ከዚህ ተሳሳቱ። ትንሽ ኩራት ተሰማቸው። ማለት ምንድነው? ከኛ በላይ የለምና ለኛ ምትሆነንም የለም በማለታቸው ይሄም አንድ ራሱ ኃጢአት ነው። ሁለተኛ ደግሞ ኦሪቱ እንደሚገልጽልን ያልታዘዙትን እሳት ያንን አቀረቡ እና በዚህ የተነሳ እግዚአብሔር ከአምላክ ቀረብ በማለታቸው እንግዲህ አንዳንድ ጊዜ የተቀደሰ ቦታ አለ። ያንን የተቀደሰውን ቦታ መጠንቀቅ አለብን። ማለቱ ምንድነው? ምን ለምደው ነገር አለ። ሰው ሆነን መቼም አንዳንድ ጊዜ ያንን ነገር እንለምደዋለን። ስለምደው ያንን እናቃለዋለን። አወኩሽ ናቁሽ የሚባል አለ በእኛ ህብረተሰብ። አንድ ሰው ያወቀ ሲሄድ ያንን እየናቀው ይሄዳል እና ስለዚህ እግዚአብሔር ከአምላክ ፊት ስንቆም ግን እግዚአብሔር አምላክ እሳት ነው።
እና ለዚህ ጥንቃቄ ያስፈልጋል። ዛሬ በአሁኑም ጊዜም ባለንበት እንደምታዩት ጸሎት ቤት ይሄ ራሱ አንድ ትልቅ የተቀደሰ ቦታ ነው፣ በቤተ መቅደስ ፈንታ ነው። እና ያንን ቦታ ደግሞ የተቀደሰውን ቦታ ደግሞ ይሄን መጠበቅ አለብን። ስንገባ ተጠንቀቀን አሁንስ እንደሆነ ጸሎት ቤት ውስጥ ገብተን መነጋገር ማለት ይሄ ሁላ ምንድነው ከልምድ አንድ ነገር ስለምደው አንድ ነገር ይሄን ነገር ስናውቀው ያንን እየናቅነው ልንመጣ እንችላለን። ስለዚህ ጥንቃቄ ሁልጊዜ የሚያስፈልግ ነገር ነው። ስለዚህ እነዚህ ልጆች በመቅረባቸው በጣምና በዚህ የተነሳ እነዚህ ካህናቶች ሁለት አሁንስ እንደሆነ ገና ልጅ ናቸው ነበሩ ለማለት እንችላለን፣ ግን ትልቅ ሰዎች ናቸው ነበሩ። በቀረቡት በዛ በጣም ስለቀረቡ በዚህ የተነሳ ሙተዋል። ስለዚህ እግዚአብሔር አምላክ የሚለው ምንድነው? ዳበር ኢላ አሮን አኺኻ ምንድነው? ወደ ወንድምህ ተናገረው። ፈአልያቦ በኮል עת ኢላ ኮደሽ በየጊዜው ወደ ተቀደሰው ቦታ እንዳይገባ። ይሄው ቅድም እንዳልነው ይሄን የተቀደሰውን ቦታ አንዳንድ ጊዜ ያው ካህኑም ቢሆን ሊለምደው ይችላል እና ይሄ መልመድና ልምድ ማድረግ እነዚህ ነገሮች በጣም 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 የተከለከሉ ነገሮች ናቸው። ስለዚህ ካህኑም ትልቁም ካህንም ቢሆን ይሄን መጠንቀቅ አለብን። እንደሚሉት አሁን ወደ ሐራባይት ወይም ወደ ቤተ መቅደስ ሲመጣ ከነብዩ እንደሚለው አሁን በምስራቅ የገባ በምዕራብ ሊወጣ ይችላል፣ ግን በገባው እንዳይመለስ ይላል ነብዩ። እንግዲህ በአንድ በር ከገባ በዛ በበሩ በገባው መመለስ የለበትም። ለምንድን ነው ብለን ስንጠይቅ እንግዲህ አንድ ሰው ቤተ መቅደስ ሲገባ የዛን ጊዜ ብዙውን ታምሮች ያያል። እንግዲህ ቤተ መቅደስ በነበረበት ሰዓት ያነ የተቀደሰው ቦታ ቁርባን የሚቀርብበት እሳቱ ሁሉ ጊዜ ሲነድ ነበር፣ አይጠፋም ነበር። እሽታሚቱ ካደላ መዝቢያ ሎት ይخبه ቁርባኑን ከሰማይ እሳት እየወረደ ያንን ሲበላ ነበር። ዝንብ ከያነ ሁላ ስንት ሚሊዮን እየታረደ ዝንብ ቤተ መቅደስ አልነበረም። ያንም ቁርባኑ ጢሱ ሲዘልቅ 10 ንፋስ ቢመጣ ያንን ጢስ ቀጥታ ሊያንቀሳቅሰው አይችልም። እንግዲህ ይሄ ጢስ ወደ ላይ ሲዘልቅ ሲል ወዲያው የሚንቀሳቀስ የሚል ነው። ይሄ ግን ቀጥታ ወደ ሰማይ የሚዘልቅ የራሱ ትላልቅ ታምሮች 10 ታምሮች በኢየሩሳሌም ነበሩ። ቦታው ሲበቃቸው ነበር። ያነ ሁላ ይሁዲ ስንት ሚሊዮን እየመጣ ያነ ሁላ ቦታ ሲበቃቸው ነበር እና ይሄ በእውነት ትላልቅ ታምሮች የነበሩ በቤተ መቅደስ በነበረበት ሰዓት ትላልቅ የሆኑ ታምሮች ነበሩ እና ስለዚህ አንድ ሰው እዛ ሲመጣ የሁላ ታምር ሲያይ የኢየሩሳሌም ሁኔታ ሲያይ እንዴት አድርጎ የሁላ ታምር ከቤተ መቅደሱ ሲሆን በጣም በትልቅ እያደነቀ ቦታውን እየፈራ እየተንቀጠቀጠ እንዲወጣ። አሁን ግን ተመልሶ በዛኛው በር ከተመለሰበት አይሄንማ አይቻለሁ ብሎ ያንን ሊያቃለው ይችላል። ስለዚህ ከዚህ ጋር ኦሪት የሚለው ምንድነው? በየጊዜው ካህኑ ወደ ተቀደሰው ቦታ እንዳይገባ። እንግዲህ ወደ ተቀደሰው ቦታ አንድ ጊዜ በዓመት በአስተሰሪው በዮም ኪፑሪም ከዛች ቦታ ይገባል። አንድ ሐሳብ ሌላ ሐሳብ ከራሱ ከገባ ሀዛው ላይ ነው ሲሞት የነበር። ያንን ከዛ ቦታ ለመግባት ተንቀጥቅጦ እንዲያውም የሚያደርጉ የነበር በሰንሰለት እግሩ ታስሮ ለምን ከዛ አንዳንዶች በተቀደሰ ዓላማ ነገሩን ሳይፈጽሙ ሲቀሩ ወዲያው መልአክ መጥቶ ይመታቸው ነበር፣ ከዛው ይሞታሉ። እነዛን ለማውጣትና ለማለት ያው ሲሳቡ ነበር ማለት ነው።
ስለዚህ ይሄ ቦታ በጣም የተቀደሰ ቦታ ነው። ወደ ተቀደሰው ቦታ አሮን በየጊዜው እንዳይገባ ይሄን ቦታ እንዳይለምደው፣ ሲለምደው ሊያቃለው ይችላል። ሲያቃለው የዛን ጊዜ በሱ ላይ ጉድ ይመጣበታል፣ ሊሞት ይችላል፣ ችግር ሊመጣበት ይችላል። ማለት እንግዲህ የአሮን ካህኑ ብቻ አይደለም የአሮን ዘር የሆነ ሁላ ለትውልድ ወደ ተቀደሰው ቦታ ሲገባ ተጠንቅቆ በየጊዜው እንዳይገባ ተጠንቅቆ ተዘጋጅቶ አሁን ባስተሰራይ ሊገባ ሲል ካህኑ 7 ቀን ለብቻው ተቀምጦ ከመግባቱ በፊት ብዙን ጥንቃቄ ሆኖ ስነ ስርዓቱ ነው የምትገባበትን ቦታ ወቅ እየተባለ እየተመከረ እያነበበ ኦሪቱን እያነበበ ይሄም ሁላ ምንድነው ተዘጋጅቶ አንድ ሰው ከአንድ ቦታ ሲገባ ተዘጋጅቶ መግባት አለበት። እንደዚሁም ከተቀደሰ ቦታ ስንገባ ከማን ፊት እንደምንቆም ከማን ቤት እንደምንገባ ትንሽ ማስተዋል አለብን እና ስለዚህ ትልቁ ካህኑ ደግሞ አሁን ሙሴ ለወንድሙ የሚለው ምንድነው በየጊዜው ወደ ተቀደሰው ቦታ እንዳትገባ። ለምንድነው? ቦታው እሳት ቦታ ነው እና ለዚህ ሁላ ዝግጅት ያስፈልጋል ማለት ነው። ለኛም ትምህርት ይሄ የሚሆነና ነው እንግዲህ ከእግዚአብሔር ከአምላክ ስንቆም ከማን ፊት እንደምንቆም ከማን ፊት እንደምንጾልት ዛሬ እንደምታዩት ቦታውን እንደምደዋለን። አዘዋላ ንግግር ከሰው ጋር እንነጋገራለን። ጾለቱን ትተን ሌላ ነገሮችን እንነጋገራለን እና እነዚህ ሁላ ነገሮች በጣም መጠንቀቅ አለብን። እግዚአብሔር ከአምላክ ፊት በመንቀርብ ጊዜ በጣም ብዙውን ጥንቃቄ ያስፈልገናል ማለት ነው እና ይሄ ለመግቢያ ያህል ነው። ሁለተኛው ደግሞ ቀደም እንዳልነው ይሄውላችሁ እንግዲህ በመጨረሻው ብዙ ነገሮች እግዚአብሔር አምላክ ህዝቡን የሚያስጠነቅቃቸው ያው እንደምናየው የእናትህን አፍረተ ስጋ ተጠንቀቅ እንዳትቀርብ ይላል። እንደዚህም የእህትህን አፍረተ ስጋ እንዳትገልጥ ይላል። ብዙዎችን የምናየው እነዚህ ሁላ ተጠንቀቁ እና ከዚህ ሀገር ከናንተ በፊት የነበሩት እነሱ እነዚህ ሁላ ስራዎች የሚሰሩ ናቸው የነበሩ፣ ሌላ መልኮት የሚያመልኩ ናቸው የነበሩ። ከኦሪቱ እንደተጻፈው ወንድን ከወንድ ጋር እንደ ሴት አድርገህ እንዳትል። ዛሬ ሆና ፋሽን ሆኖ ወንድና ወንድ ሴትና ሴት እየተባለ ይሄ ነገር በጣም ኦሪቱ የሚያስጠነቅቀው ነው። በእነዚህ የተነሱ አገሪቷ እነዛ ስላረከሷቸው በዛ የተነሳ እነሱን አገሪቷ ተፋቻቸው ይላል እና በዛሃሎ ተሽካል ምሽከበ ይሻላል። ወንድን እንደ ሴት አብረህ ይሄን አፍረተ ስጋውን ትንገልጥህ ይሄን ነገር እንዳታደርግ ይላል። ይሄ ለምንድነው? ይሄ የተጠየፈ ነው በእግዚአብሔር ዘንድ። እንደዚህም ከእንስሳ ጋር አብረህ እንዳተኛ ይላል። ዘርህን እንትን እንዳትል። እንደዚህም ሴትም ከእነዚህ ሁላ ነገሮች ቁማ ደግሞ እነዚህ ሁላ ስራ እንዳታደርግ ይላል። አልተታመኡ በኮል ኤሌ በእነዚህ ሁላ እንዳትረክሱ ይላል። ኪ በኮል ኤሌ ኒትመኡ አጎይም በእነዚህ ሁላ ሀዛቦች የረከሱት አሽር አኒ መሻሊያህ ሚፐነኸም ከእናንተ ፊት እነዚህን ማባራቸው ምክንያቱ ምንድን ነው? እነዚህን ስራዎች ሁላ ስለሰሩ ነው። ቫቲትማ አገጽ ቫይፍኮድ አቡና አገሪቷም ረከሰች። ቫይፍኮድ አቡና በዛ የተነሳ ኃጢአቷን አሁንስ እንደሆነ ይሄን ያደረገችውን በእሷ ላይ የተደረገውን ይሄን ነገር እኔ እግዚአብሔር አምላክ አሁንስ እንደሆነ ይሄን ለምን ተደረገ ብዬ ጠየቅኳት። በዚህም የተነሳ ባታኪያ አለጭቶሽ ሀገሪቷም የተቀመጡበትን ያንን ተፋቻቸው ይላል። እናንተም ይህን ህግንና ትእዛዜን ጠብቁ፣ እነዚህን ሁላ ነገር እንዳታደርጉ። እነዚህን ሁላ ነገር ግን ካደረጋችሁ አገሪቷ እናንተንም እንዳተፋችሁ በታማኸም ወጣ ስታረክሷት ካሸር ካይታጎ ያሸልፍነህም ሐሳቡን ከናንተ በፊት የነበረውን እንደተፋችሁ
እናንተንም እንዳተፋችሁ እያለ ይሄን ይናገራል። ከዚህ ላይ እንግዲህ አገሪቷ ምን ሰራች? ምን አደረገች? ምን የሆነ ነገር ያደረገችው አለ? ምንድነው ከዚህ ቫቲትማር አገሪቷ ረከሰች። አገሪቷ እንዴት አደርጋ ነው የምትረክስ? እንግዲህ ሰው አይደለች፣ ሰው ነው የሚረክስ። እሷ ግን እንዴት አደርጋ ረከሰች? እና ከዳዊት ንጉሠ እስራኤል ምን ተጽፏል? አሽሬ ሃኢሽ ይላል፣ ምስጉን ሰው አሸር ሎ ሀላኽ በአጻት ረሻይም፣ በኃጢአተኛ ምክር ያልሄደ ይላል። ወበሞሻብ ለጺም ሎ ያሻብ፣ አሸር ሸሸር ሎ ሀላኽ በአጻት ረሻይም፣ በደረቅ ሀታይም ሎ አማድ፣ በኃጢአተኛዎች መንገድ ያልቆመ። ወበሞሻብ ለጺም ሎ ያሻብ፣ እንደዚህም በፌዘኞች አብሮ ያልተቀመጠ ይላል። ይሄ አባባል ምንድን ነው ብለን ስንጠይቅ ምን ይላል? አሸር ሎ ሀላኽ፣ አንድ ሰው ከኃጢአተኛ ጋር ከሄደ መቆም ከሱ ጋር ይጀምራል። በመጨረሻም ከቆመ በኋላ ከነሱ ጋር አብሮ ይቀመጣል። መጨረሻ እንደነሱ ይሆናል። ማለት ምንድን ነው የምናየው? አንድ ሰው ከመጀመሪያው ከኃጢአተኛ ጋር ከምክር ከነሱ ጋር ሁሉ ጊዜ መራቅ አለበት። ከነሱ ጋር ከምክራቸው ጋር አብሮ ከዋለ በመጨረሻም እነሱ ጋር እንደሚሄድ በመጨረሻም እነሱ ጋር እንደሚቀመጥና ኃጢአቱን ሁላ እንደሚያደርግ ይሄን ኦሪታችን ይሄን ዳዊት ንጉሠ እስራኤል ይሄን ሁላ ይገልጻል ማለት ነው። ስለዚህ ከነዚህ ሁላ አስቀድሞ መራቅ ነው። ከመጀመሪያው እነሱ ምክር ጋር መቀመጥ የለብንም። የሚለንን ግን ከቀጠል ብሎ ወበሞሻብ ለጺም ሎ ያሻብ ይላል። ማለት ምንድነው? ከፌዘኛዎች ጋር ከተቀመጡበት ያልተቀመጠበት። ይሄ አባባል በሞሻብ ለጺም አልይሸብ ማለት ምንድነው? አይቀመጥ። ይሄ ግን በሞሻብ ለጺም ሎ ያሻብ፣ በሞሻብ ለጺም ማለት በፌዘኛዎች በነሱ በተቀመጡበት ያልተቀመጠ። አባባሉ ምንድን ነው? ይኸውላችሁ እንግዲህ አንድ ሰው እነዚህ ሰዎችም አሁን የፌዘኛዎች ቦታ ከሆነ እነሱም አሁንን ከሌሉ ከዛ ቦታ እንዳይቀመጥ ምን ችግር አለ? እነዚህ ሰዎች የሉም። አሁን አንዳንድ ቦታ ፌዘኛዎች የሚቀመጡበት የሚስቁበት ቦታ አለ። አሁን ምን ይሉናል? ዳዊት ንጉሠ እስራኤል በሞሻብ ለጺም ሎ ያሻብ፣ በሞሻብ ለጺም ሎ ያሻብ ይላል። ምንድነው? እነሱ ተቀመጡበት ያልተቀመጠ፣ ከነሱ ጋር አይቀመጥ አይልም። እነሱ ተቀመጡበት ያልተቀመጠ። ይሄ የምናየው አንድ ሰው እነዛ ፌዘኛዎችም ከዚህ ካሁን ከቦታው ከሌሉ የነሱ የተጫወቱት የተናገሩት ሁላ ቃላት ከዛው ይቀራል። እኛ ያን እንግዲህ እነዚህ ሰዎች የሉም ብለን ከነሱ ቦታዎች ሄደን ከተቀመጥነን የነሱ የተናገሩት የፈጠሩት ሁላ መልአክ ከዛ ላይ አለ። እንግዲህ እግዚአብሔር አምላክ ለሰው ባለፈውም ሳምንት ስለዚህ ገልጸናል። እግዚአብሔር አምላክ አፍ ሰጥቶናል። ይሄ አፍ በጣም የተቀደሰ ነው። ከእንስሳ ሁላ የምንበልጥ እግዚአብሔር አምላክ በአምሳሉ የፈጠረው ያለ ምንድን ነው? እግዚአብሔር አምላክ ዓለምን ሲፈጥረው በንግግር ነው የፈጠረው። ይሄ ንግግር ከሁሉም የበለጠ ነው። እኛ ከእንስሳ የምንሻለው በምንድን ነው? በንግግራችን ነው። እና ይሄ ንግግር ዓለም ሊፈጠርበት ይቻላል። በክፉ ደግሞ ተጠቀምነበት ደግሞ ሌላ ነገሮች ልናደርግበት እንችላለን። ስለዚህ አንድ ሰው ፌዘኛ ከሆነ ሁሉ ጊዜ ሳቅ፣ ዝም ብሎ ያልተባልታ ንግግር፣ የብልግና ንግግር፣ እነዚህ ሁላ ሰው ሲነጋገር ከአንድ ቦታ ያንን ቦታ መልአክ እየፈጠረ ንግግሩ ከዛ አለ።
አይንቀሳቀስም። ብዙውን መላእክታኖች ክፉ የሆኑ መልአክ ከዛ እንዳሉ ይሄን ማወቅ አለብን። ስለዚህ እነዛ ከዛ ስላሉ አሁን አንተ ከነዛ ቦታ ከነበሩበት ሰዎችን ባይኖሩ ከዛ ስትቀመጥ ያነ የተነጋገሩት ኃጢአት የሰሩበት ቦታ ያነ ቦታ ኃጢአት አለበት ማለት ነው። አንተንም ወደ ሌላ ልብህ ሊስበው ይችላል፣ ወደ ሌላ ሐሳብ ሊወስድህ ይችላል። ስለዚህ ዳዊት ንጉሠ እስራኤል የሚል ምንድነው? ከፌዘኛዎች ቦታ ያልተቀመጠ እነሱም ባይኖሩም ከዛ ቦታ አትቀመጥ፣ እነሱ አቆሙበት አትቁም፣ እነሱ በሄዱበት አትሂድ። ያነ ራሱ ቦታው ብዙን ነገሮች አንተን ሊስብህና ወደ ሌላ ቦታ ሊወስድህ ይችላል። ስለዚህ አንድ ሰው ጓደኛ ሲመርጥ ጥሩ ጓደኛ ያለበት ጉርብትና ሲጎራበት ጥሩ ሰዎች ካሉበት እነዚህ ሰውን ብዙውን ጊዜ የሱን ጸባዩን ሐሳቡን እነዚህ ሁላ ነገር ለጥሩም ሊመሩት የሚችሉ ለክፉም ሊመሩት የሚችሉ ቦታ ያስፈልጋል። ስለዚህ ቦታ በጣም 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 አስፈላጊ ነገር ነው እና ስለዚህ ብዙውን ጊዜ እንደምታዩት አሁን ኻኑካት ባይት የሚባል አንድ ሰው ቤት ሲገዛ ወይም ሲከራይ 10 ሰው አምጥቶ እነዚህ ሰዎች መጥተው በመጀመሪያ የኦሪትን ቃላት ከዛ ይነበባል። የኦሪት ቃላት እየተነበበ ጸሎት እየተደረገ ያን ሰው ከቤት ይገባል። ይሄ የሚደረገው ለምንድን ነው? ይሄ የሚደረገው እንግዲህ ከዚህ ቦታ ሌላ ብዙ ነገሮች የተሰሩበት ቦታ ሊሆን ይችላል እና ያንን በጥሩ ሰው በቀኝ እግሩ እንዲገባና ተቀደሰ ቦታ እንዲገባ ሌላ ነገር ክፉም የተነጋገሩት ካለ ሌላ ነገሮች የተቀመጡበት ይዋሉበት ነገር ካለ ያነ የኦሪት ቃላት ሲባል 10 ሰው መጥቶ ለአምላክ ጸሎት ሲደረግ ይሄን ሰው የገባውን ቤቱን የተቀደሰ የተባረከ ያደርግለት ተብሎ በዛን ጊዜ በቃላችን ባለነው 10 ሰዎች ያንን ልንለውጥ እንችላለን። ያነ ቦታው ጥሩ ቦታ ይሆናል። ያነ የነበረ ሁላ ክፉ መልአክ ያነ ይርቃል። ሁሉ ጊዜ አባቶቻችን በጸሎት እንደሚጸልዩት ናዳዊት ይላሉ። ዳዊት ተመለስ ምንድነው? ወታቀረብ መላእክት በንግግርህ መልአክን ስታቀርብ ነበር። ወታሰድድ አጋንንትን ያንን ዳቢሎስን የሆነውን ወይም የተለያዩ ኃይሎችና ጉልበት የሆኑትን የሰይጣንን ኃይል ያለው ሁላ ያንን የሚያርቅ ነበር። ዳዊት ንጉሠ እስራኤል በንግግሩ እነዚህ ሁላ ኃይል ያላቸውን ጉልበት ያላቸውን እነዛን ሲያረቃቸው ነበር በመዝሙሩ በጸሎቱ። እኛም ደግሞ ስንጸልት ከአንድ ቦታ በጎ ስራ ስንሰራበት የኦሪት ቃላት ስንናገርበት ያነ ቦታ እየተቀደሰ ይሄዳል። ያነ ቦታ ቅዱስ ሊሆን ይችላል እና ከዚሁ ደግሞ ሀገሪቷ የተቀደሰች ሀገር ናት። እግዚአብሔር አምላክ ከሌላ ሁላ ሀገር እችን ሀገር ሁሉ ጊዜ ይመለከታታል። ከኦሪት ዘዳግም እንደሚለው እኔ አሸንባ ሚርሽት አሻና ባዳኽሪት አሻና የእግዚአብሔር አምላክ አይን ከመጀመሪያ ዓመት እስከ መጨረሻ ዓመት አገሪቷን ይመለከታታል። ምንድነው እንግዲህ የንጉስ ቤቱ አለ፣ ደግሞ የውጭ ደግሞ መግቢያው ደግሞ አለ። እንግዲህ አንድ ሰው ከንጉሱ ቦታ እሱ ከሚተኛበት እሱ ከሚዋየበት ቦታ መጥቶ ኃጢአት ከሰራና ከውጭ ከሰራ የተለያየ ነው። ይሄ ቅጣቱ የበለጠ ነው። ከንጉሱ ቦታ መጥቶ የሆነ ወንጀል ከሰራ የበለጠ ቅጣት አለው ማለት ነው። ከውጭ ሲሰራ እንደ ውስጡ አይደለም፣ ውጭና ውስጥ ልዩነት አለው።
እቺ ደግሞ አገሪቷ የእግዚአብሔር አምላክ ቤት ማለት ናት። የንጉሱ ዋና ማህደሪያ ቦታው ናት እና እቺን ሀገር እግዚአብሔር አምላክ ይመለከታታል። እና አገሪቷ እቺ የተቀደሰች ሀገር ስለሆነች ወዲያው ኃጢአት ሲሰራ ከዛው ከቦታው ያንን ነገር ትጠብቃለች። ያንን ነገር ካልተከነን በጎ ስራዎች ካልሰራንበት የኦሪት ቃላት ብለን ያንን ካላከሸፍ ነው ያነ ኃጢአታችን ራሳችን የሰራ ነው ያነ እኛን ይተፋናል። ከዚህ የሚለው ምንድነው? ቬሎታ ከያረጽትከም ምንድነው? አገሪቷ እንዳትተፋችሁ በታማኸም ወጣ። ለምንድነው? ያነ ያረከሳችሁት የፈጠራችሁት ክፉ መልአክ በንግግራችሁም በስራችሁም ያነ የፈጠራችሁት ያነ ወንጀል ያነ ክፉ መልአክ የፈጠራችሁት ያነ ይተፋችኋል። በስራችሁ ባደረጋችሁት ያነ ነገር ሊተፋችሁ ይችላል ይላል። እና ስለዚህ ሁላችንም አገሪቷን መጠበቅ አለብን። ሁለተኛ ደግሞ ቤታችንን ቢሆንም መጠበቅ፣ እናገረውን ምናየውን ነገር እንዋየትበትን ነገር እነዚህ ሁላ ነገሮች ቤታችን ትልቅ ለኛ ጥሩ ሐሳብ የሚሰጠንን ጥሩ ቃል የሚሰጠን ቤቱ የተቀደሰ ቦታ ሲሆን ንግግራችን ሁሉም ነገር በጥሩ ሁኔታ ሲሆን ያን ቤት ደግሞ ወደ ጥሩ ቦታ ሊመራንን ይችላል ማለት ነው። ስለዚህ ከአንድ ቦታ ከምንሄድበት ጥሩ በጎ ከሰራነ ጥሩ ነገሮች ካደረግነን እነዛ ጥሩ መልአክ ተፈጥረው እኛን ይደግፉናል፣ እኛን ወደ ጥሩ መንገድ ይሰዱናል። ግን ክፉ ነገሮች አደረግነባቸው ደግሞ እነዛ ነገሮች የፈጠርናቸው እነዛ ወንጅለው ደግሞ ወደ አገሪቷ ልተፋነን ትችላለች ማለት ነው። ስለዚህ በጥሩ ሁኔታ በደንብ አድርገን አገሪቷን መጠበቅ ማለት በጣም አስፈላጊ ነው። እንዳልነው በአሁኑ ዘመን እንደምታዩት ፈተናው ከባድ ነው፣ ቀላል ፈተና አይደለም። አገሪቷን በእውነት ከስንት ሺህ ዓመት በፊት 2500 ዓመት ተሰደን እችን ሀገር አባቶቻችን ጅንጋ ኢየሩሳሌም ጅንጋ ወሬውን አሰማለ ባኪ ወደ ቦታችን መልሰንን እያልን አባቶቻችን እነዛ ሌሊትና ቀን በጾም በተለያየ እየጾለቱ ኦሪትን እየተማሩ ያንን ሁላ እነሱ ጾልተው እኛ ገብተናል። በእነሱ ጾለት የተነሳ እኛ ደግሞ አገሪቷን ዛሬ ደግሞ መጠበቅ አለብን። የምታዩት ይሆንና ስንት ችግር በአገሪቷ ላይ በዚህ ዓመት ተኩል ስንት ችግሮች ተፈጥረዋል። እነዚህ ሁላ ምንድነው? ከጥጋብ የተነሳ እኛ ስንጠግብ አገሪቷን ስናቃላት እንደዚህ አስተራይ መጠበቅ የለበትም አመቷን መጠበቅ የለበትም እየተባለ በየጊዜው እነዚህ ሁላ ነገሮች ራስ በራሳችን ሳንስማማ በዚህ ጥላቻ ሁላ የተነሳ ከኃጢአታችን የተነሳ እንደዚህ አይነት ችግር ደርሶብናል። እና አገሪቷን ካልጠበቅናት ደግሞ አገሪቷ በጣም ቀላል ሀገር አይደለችም። በአንድ በኩል ከዚህ ስንቀበት የምናገኘው ደሞዝ በጣም የተለየ ደሞዝ ነው። ትልቅ ደሞዝ የሆነ ነው። እችን ሀገር ማግኘትና ሀገሪቷን ሕግና ትእዛዝ መፈጸም ሰማይና ምድር ነው። በሁለተኛው ደግሞ አገሪቷ ደግሞ አንድ አሁን እንበል የተበላሸ ምግብ ስንበላ በዛን ጊዜ ያነ የበላነው ምግብ ከሆዳችን ሳይስማማን ሲቀር ያንን እንተፋዋለን። እቺ ሀገር ደግሞ የማይስማማት የተበላሸ ነገር ስታገኝ ደግሞ የዛን ጊዜ ያንን ትተፋለች። ከውስጡ ያለውን እኛን ራሳችን ልትተፋነን ትችላለችና በእውነት እግዚአብሔር አምላክ ሁላችንም ከነዚህ ነገሮች አድነን አገሪቷን በደንብ አድርገን የምንጠብቃት ይሁን ብዬ እመኛለሁ። እና ቀጠል ብለን ደግሞ ይኸው ወደ ሁለተኛው ፓራሻ እየገባን ነው። ምን ይላል? ክዶሺም ወይዳበር አዶናይ ለሞሼ ለእሞር እግዚአብሔርም ለሙሴ እንደዚህ ብሎ ተናገረው ይላል። ዳበር ኤልኮል አዳት እስራኤል ይላል። የእስራኤልን ሁላ ህዝብ ሰብስበህ
እነዚህን ነገሮች ተናገራቸው ይላል። ከዚህ የምናየው ይሄ ፓራሻ ሲነገር ህዝቡ ሁላ ተሰብስቦ እንደ ሲናይ ተራራ ህዝቡ እንደተሰበሰበው ሁለተኛ ተሰብስቦ እነዚህ ሁላ ነገሮች ተነገሩ። ቅዱሲም ትዩ ቅዱስ ሁኑ ይላል። ኪካዶሽ አኒ አዶናይ ኤሎሄም፣ እኔ ቅዱስ ስለሆንኩ እናንተም ቅዱስ ሁኑ። በእውነት ይሄ ፓራሻ የተለየው ለምንድን ነው? ህዝቡ ሁላ ለምን ተሰበሰበ? ለምን ሁለተኛ እነዚህ ሁላ ህግጋት እና ትእዛዞች ሁለተኛ እግዚአብሔር አምላክ ደግሞ ለህዝቡ ይሄን ሁላ ትምህርት የሚሰጠው ለምንድን ነው? እግዚአብሔር አምላክ ትልቅ ትምህርት ያስተምረናል። ትልቁ ትምህርት ምንድነው? ቅዱስ መሆን ማለት እናየዋለን። ዋናው ትልቁ ነገር እናትና አባትን ማክበር፣ እንደዚሁም ባልንጀራችን እንደራሳችን አድርገን መውደድ፣ አትስረቁ፣ አትካዱ፣ ወንጀል አትስሩ እያለ ከጓደኛችን ጋር ነገሮች ሁላ እነዚህን ስንፈጽም ዋናው ቅዱስ የሚያሰኘን ከጓደኞቻችን ጋር ነው፣ ከቤተሰባችን ጋር እነሱን ስናከብራቸው፣ እነሱን በጥሩ አይን ስናያቸው፣ ይሄ ነው ዋናው ትልቅ ቅዱሱ ማለት ነው። ለምንድን ነው እግዚአብሔር አምላክ ይሄን ዓለም ሲፈጥረው እግዚአብሔር አምላክ ይሄን ዓለም ሲፈጥረው በዛን ሰዓት በቸር ነው ይሄን ዓለም የፈጠረው። በቸርነቱ ነው ይሄን ዓለም የፈጠረው። ስለዚህ ዋናው ትልቁ ነገር የእግዚአብሔር አምላክ ስራ ምንድነው ብለን መጠየቅ አለብን። ቅዱስ ሁኑ ሲባል ምንድነው? የኔን ስራ ያዙ። የአምላክ ስራ ምንድነው ብለን ስንጠይቅ ደግሞ እናያለን። ከኦሪት ዘፍጥረት እንደምናየው አዳምና ሔዋን እግዚአብሔር አምላክ ፈጠራቸው። ፈጥሮ ካለ ሁላ ከዚህ መብላት ትችላላችሁ፣ ግን እነዚህን እንዳትበሉ ብሎ አምላክ ከለከላቸው። የዛን ጊዜ እባብ መጥቶ ሔዋንን አሳሳታት። ሔዋን ተሳስታ አዳምንም ተሳሳተ። በዛ የተነሳ ራቁታቸውን ሆኑ። ራቁታቸውን በሆኑ ጊዜ እግዚአብሔር አምላክ ብዙን ተነጋገራቸው፣ ግን ወደ ዓላማው እንድረስ። ራቁታቸውን በሆኑ ጊዜ እግዚአብሔር አምላክ ሰፍቶ ልብስ አለበሳቸው። እግዚአብሔር አምላክ ራቁቱን የሆነውን እንደሚያለብስ እኛ ደግሞ ራቁቱን የሆነውን ደግሞ ማልበስ አለብን። ይሄን ነገር ስናደርግ የእግዚአብሔርን የአምላክን ስራ ያዝነን ማለት ነው። አባቶቻችን ጸሎቱ አሁን ስብሃት አለ። ከዛ ከስብሃቱ እንግዲህ ምስጋና ለእግዚአብሔር አምላክ የሚቀርብ ነው። ከዛ ምሳሌ እንበል ጸሎት አለ። ይሄ ጸሎት እንዴት ነው? አምላከ ለኩሉ መንፈስ እግዚኦ ለኩሉ ዘሥጋ ፈጣሪ ኩሉ ፍጥረት ዓለም ዛለብስሞ ለራቃን ዛበሉሞ ለራባን ዛሴትዮሞ ለጹማን እያለ ምንድን ነው? አምላክ ለኩሉ መንፈስ እግዚአብሔር አምላክ ለትንፋሽ ላለ ሁላ ይሄ የዚህ ሁላ ጌታ ነው፣ የዚህ ሁላ አምላክ ነው። እግዚኦ ለኩሉ ዘሥጋ የሥጋ የለበሰው ሁላ አላፊ ስልጣን ያለው አምላካችን ነው። ይሄን ሁላ ፈጣሪ ሁሉ ፍጥረት ዓለም ይሄን ዓለም ሁላ የፈጠረው። ይሄን ካልን በኋላ ዋናው ትልቁ ምስጋና ምንድነው? ዛለብሶሙ ለራቃነ ራቁቱን የሆነውን የሚያለብስ። ቅድም እንዳልነው አዳምና ሔዋንን ራቁታቸውን የሆኑትን
እነሱ እንዳለበሳቸው እኛም ይሄን ካደረግን የአምላክን መንገድ ያዝነን ማለት ነው። እንግዲህ አምላክ ቅዱስ ነው። እንዴት እንደ አምላክ እንደሱ ቅዱስ ለመሆን እንችላለን? የእሱን ስራ ስንሰራ ነው። ሁለተኛው ደግሞ ዛሴትዮሙ ለጹማነ የተጠማውን የሚያጠጣ አባቶቻችን 40 ዓመት በገዳም ሲሄዱ 40 ዓመት በገዳም ሲሄዱ ውሃ እግዚአብሔር አምላክ ከድንጋዩ እያወጣ ያንን ውሃ ሲያጠጣቸው የነበር አምላካችን ነው። የተጠማውን የሚያጠጣ ዛበሎሞ ለሩቫን ለተራበው ደግሞ የሚያበላ ምስኪኑን ሁላ ለነዚህ ሁላ ምግብ የሚሰጥ ለእንስሳዎች ሁላ ምግብ የሚሰጥ አክፊሪም ሸዋጊም ለታሪፍ ይላል ዳዊት ንጉሠ እስራኤል። አንበሳዎች ለምግብ ይላሉ። ሁላ መለካ ይሰበሩ እያንዳንዱ የፍጥር ሁላ ያለው ፍጡር ከአምላክ ምግቡን ይለምናል። ባታኑ ተላመ ተخلان በይቶ አንተ ግን ምግባቸው በጊዜ የምትሰጣቸው። አንድ ሰው እንበላሁን ከአንድ ዶር ይሄዳል። ከዛ ሄዶ ወይም ከአንድ ከሆነ ከዛ ስጋ ይጠብሳል፣ ምግብ ይበላል። ያንን ለምንድን ነው አምላክ እስከዛ የሚሰደው? ለአራዊት ላለው ያንን ሲያስቀር መጥተው ይበላሉ። አንዳንድ ነገሮች በዛ ሊጥል ይችላል። ያን የጣለውን መጥተው ዳቦስ ፍርፋሪ ሲያገኙ ትንሾቹላ ፍጥሮች መጥተው እያንዳንዱ ያንን ይመገባል። እግዚአብሔር አምላክ ለሁላችንም ምግብ ይሰጠናል ለእያንዳንዳችን። እና እስራኤል ደግሞ 40 ዓመት በገዳም ሲሄዱ መና በሰማይ እያወረደ አባቶቻችን ያላወቁትን ምግብ እሱ የተራበውን እንደሚያበላ እኛ ደግሞ የተራበውን ማብላት አለብን፣ የተጠማውን ማጠጣት አለብን። ፈዋስ ለኩሉ ህሙማን እንደዚህም ደግሞ የታመመውን ሄዶ የሚጠይቅና የታመመውን የሚፈውስ አምላካችን ነው። እኛም ደግሞ አንድ ሰው ሂደን ስንጠይቅ ያነሰው ስሜቱ ወርዶ የነበረውን ያነሰው ደስ ይለዋል። እኛን ሲያይ እንዲያው ለካ ሰው አለኝ፣ ለካ ወገን አለኝ፣ ለካ ለኔ እንዲያው ይቆረቆራል ብሎ ያነሰው እየዳነ ይመጣል። እና የእግዚአብሔር የአምላክ ስራዎች እነዚህ ናቸው። እና ከዚህ ሳምንት ውስጥ ከሚነበበው ክፍል ስናይ ከኦሪቱ በእውነት አብዛኛውን ያሉት ትእዛዞች በናዳም ለኻቤሮ ይላል፣ በጓደኛና በቤተሰባችን ያሉ ትእዛዞች ናቸው። ስለዚህ ቅዱስ መሆን ማለት መጾም ብቻ አይደለም፣ መመነን ብቻ አይደለም፣ አንዳንድ ነገሮች ማድረግ ብቻ አይደለም። ዋናው ትልቁ ነገር ጻድቅ ማለት ከሰው ጋር አብሮ ኖሮ ለተጠማው የሚያጠጣ ለተራበው የሚያበላ እንደዚህ ለምስኪኖች የሚሰጥ የሚል ይሄ ነው ዋናው ትልቁና ህጉ ትእዛዙ የእግዚአብሔር አምላክ ይሄ ነገር እንደሆነ ይሄን ማወቅ አለብን። እና እነዚህን የሚጠቅሱ እንደዚህ ይላል ኦሪታችን፣ ቅዱስ ኦሪታችን ሎቲግኖቭ ይላል እንዳትሰርቁ። እንግዲህ ባለፈው በኦሪትን ዘጸአት ከዛን ስናነብ ስለ10ቱ ቃላት አትስረቅ ይላል። ባንድ አትስረቁ። ከዚህ ግን በብዙ አባስተው ይሄን የሚለው ለምንድን ነው እንደሚሉት ይሄን እግዚአብሔር አምላክ ህዝቡን ሰብስቦ ሁለተኛ ይሄን ነገር ሁላ የተናገረው እንደዚህ አትዋሹ እያለ ከዛ ከ10ቱ ቃላት የተጻፈው ምንድነው? ሎቲግኖቭ አትስረቅ፣ አታመንዝር ለብቻ ነው ያለው። ከዚህ ግን ለሁላችን ነው እንደሚሉት አባታችን ሙሴ በዛን ጊዜ እስራኤል ልጆች ሌላ መልኮት ባመለኩ ጊዜ በዛውን ሰዓት አባታችን ሙሴ ወደ ሰማይ ዘለቀ። አዛም እግዚአብሔር ከአምላክ ፊት ቆሞ ትልቅ ኃጢአት ሰርቷል ብሎ ተናገረው። አሁን በዛን ጊዜ ሌላ መቼም እንግዲህ
አማካሪዎችም አሉ ከሰማይ እንደዚህም ሰይጣኑም አለ። ይሄን በሰሙ ጊዜ ዋና ወዳጃቸው የሚወዳቸው ሙሴ ትልቅ ኃጢአት ሰርተዋል ካለ የኛን ስራ ማሱ እየሰራ አይደል እንጂ ብለው ያንን ቦታውን ለቀቁ። እሱ እንደዚህ ካለ እንግዲህ እሱ በሱ ይቀጣሉ ብለው ያንን ተስፋ አደረጉ። ግን ከእግዚአብሔር ከአምላክ ፊት ሲቆም ምን ሰሩ ብሎ ጠየቀ። ምን ሰሩ ትላለህ? አይተሃል፣ ሌላ መልኮት አምልከዋል፣ ያን ሁላ ስራ ሰርተዋል። ወደ እግዚአብሔር ወደ አምላክ ምን አለው? ይሄን እኮ ያልከው ከኔ ጋር ነው እየተነጋገርክ ነበር እና ይሄ ንግግሩ ሁላ በአንድ ቃል ነው የተናገርክ ማለት ምንድነው? አትስረቅ፣ አታመንዝር፣ ይሄን ሁላ ለኔ ነው ያልከኝ እንጂ አትስረቁ፣ አታመንዝሩ ብለህ ለሁሉም አልተናገርክ እና የሁላ ለኔ ብቻ ነው እንጂ የተባለ ለነሱ አይደለም ብሎ በዚህ አወጣቸው ይላሉ ሊቃውንቶች። ስለዚህ ከዚህ ሳምንት ደግሞ እግዚአብሔር አምላክ ሰብስቦ ህዝቡን ሎቲግኖቭ ይላል፣ አትስረቁ። ለምን ኦሪት ስንቀበል አትስረቅ በአንድ ቃል ብቻ ነው የተናገረ። አሁን ግን ሁለተኛ ደግሞ ህዝቡን ሰብስቦ አትስረቁ፣ እንትን አትበሉ፣ አትዋሹ፣ ሁሉም በቃላት በብዙ በሆነ ነው ለህዝቡ ንግግር እንዲሆን ነው። ስለዚህ ከዚህ የሚለው ሎቲግኖቭ ይላል፣ እንዳትሰርቁ ይላል። ቬሎት ከኻሹ ቬሎት ሻከሩ፣ እንደዚህም አትካዱም አትዋሹም ይላል። ኢሽ ባሚቶ እንግዲህ ዋናው ትልቁ ነገር አንድ ሰው በዚህ ዓለም ስንኖር የሚያስፈልገን ምንድነው? እምነት ያስፈልገናል። እምነት ያስፈልገናል። እምነት ምንድነው? ከሰው ጋር ሰውን ከሰረቅነን፣ ሰውን ከካድነን፣ በሰው ላይ ከዋሸነን እንግዲህ እምነት ከሰውና ከሰው እየተራራቀ ይሄዳል። ስለዚህ ዋናው ለህብረተሰብ በአንድ ላይ ለሚኖር ህብረተሰብ ዋናው አለፍ ቤት ይላሉ። ምንድነው ዋናው? አንድ ሁለት ትላልቅ ነገሮች ምንድነው? ዋናው ነገር መስረቅ የተከለከለ ነው። ሰውን መካድ፣ ቃል ገብቶ ያንን ቃል ሳይፈጽም መቅረት፣ ይሄ በጣም በጣም ከባድ የሆነ ኃጢአት እንደሆነ ይሄን ማወቅ አለብን። ስለዚህ እንዳትሰርቁም ይላል፣ እንዳትካዱም ይላል፣ እንዳትዋሹም ይላል እና ዋናው ከሰው ጋር ሎቲሻቡ ቢሽሚላ ሸከር እንደዚህም በስሜም ዝም ብላችሁ እንዳትዋሹ፣ ዋሽታችሁ በስሜ እንዳትማሉ ይላል። እንግዲህ ቃል ኪዳን ማለት ይሄ በጣም ከባድ ነገር ነው፣ ቀላል ነገር አይደለም። ምን ይላሉ? ይሄን ትንሽ ለማስረዳት አንድ በጣም ቆንጆ የሆነች ያቺ ከጉድጓድ ውስጥ ትገባለች። አሁን ከዛ ወድቃ የሚያወጣት ሪ ስትል አሁን አንድ ወጣት መጥቶ ያያታል። አወጣት። ከዛ አመሰገነችው። እንዲያው ላንተ ምን ላደርግ ብላ እንግዲህ ስላዳንከኝ አንተ ጋር ቃል ኪዳን እንግዲህ እገባለሁ እና አንተ ጋር ነው ምዳር ተባብለው ማን መስካሪ ይሁን ተባለ። መስካሪውማ ሁልዳም ይባላል። ገብራይት ትልቅ የሆነ ገብራይት አለ። ገብራይት እሱ አንድ በዛ ሲያልፋዩት ይሄ አንድ መስካሪ፣ ሁለተኛው ደግሞ ማን ይሁን ተባለ ይሄ ጉድጓድ። እነዚህ ሁለቱ የኛ መስካሪዎች ናቸው እና እኛ ቃል ኪዳን ተገባብተናል ብለው ይሄን ቃል ኪዳን ከገቡ በኋላ ብዙ ዓመት አለፈ። ይሄን ነገር ረሱት። እሱ ረሳው፣ ወንድየው ረሳው። 4-5 ዓመት ካለፈ በኋላ አሁን ተዳረ።
ያንን እየተነጋገረውን ያንን ረስቶታል። እሷ ትጠብቃለች። አሁን የመጀመሪያ ልጅ ተወለደ። ያን ልጅ ሲወለድ ከ2-3 ቀን በኋላ ያን ገብራይት መጥቶ ራሱን በጥብጦ ገደለው። ጉዳሉ ህዝቡ ሁላ ጉዳለ። ያው ሁለተኛ ልጅ ደግሞ ወለዱ። ያን ልጅ ደግሞ በዛው ትንሽ መሄድ ሲጀምር ምን ሆነ? ከጉድጓድ ወድቆ ይሞታል። ያቺ የተዳረችው አንተ ሰውዬ የሆነ ነገር አለ። ምንድነው? እንደዚህ አይነት ነገሮች ሁለት ልጆቻችን የሞቱት በተለያዩ መንገዶች ናቸው እና ምንድነው ብላ ስትጠይቀው ምን ትዝ አለው? ነገራት። አንዲት ቃል ኪዳን ተገባብተን ነበር እና ረስቼህ አንቺ ጋር ተደረ በል እኔን ተውና ሄደህ ያንን ቃል ኪዳንን ፈጽም አለችው። ይሄ የምናየው ምንድነው? ቃል ኪዳን እንደዚህ መተማመን ማለት ይሄ በጣም ትልቅ ነገር ነው እና እግዚአብሔር አምላክ ይሄን ዓለም የፈጠረው በአንድ ላይ እንድንኖርበት፣ በአንድ ላይ ለመኖር ደግሞ ከዋሸነን በጓደኛችን ዝም ብለን ከማልነን ባላየነው አየነ ባልሰማነው ሰማነ እያልነን እነዚህን ነገሮች አደረግነን አገሪቷ የተፈጠረችው ለኛ ናትና ስለዚህ ይቺ ሀገር ደግሞ ቅድም እንዳልነው እነዚህን ነገሮች ስንሰራ ስንል በእኛ ላይ ብዙ ከባድ ነገሮች ሊመጡ ይችላሉ። ስለዚህም ሎታሾክ የትረኤኻ ወንድምህን እንደዚህ እሱን በተለያየ ዘዴ አድርገህ እንዳትሰርቀውም በተለያየ ዘዴም ገንዘቡ እንዳትወስድበት። ቬሎታሊም ፖኡላት ሳኺር ይላል። ይሄ ትልቅ ትእዛዝ ነው፣ ብዙዎችን አናውቀው። እንግዲህ አንድ ሰው ከቀጠርን ለስራ ያንን ሰው እንግዲህ ከቀጠርነው በጊዜ ገንዘቡን መክፈል አለብን። ይሄ አባባል ማለት ምንድነው? አሁን ንበል ቤታችን የሆነ ቴክናይ ይመጣል ወይም ክቢሳ ተበላሽቶ ምቃረ ተበላሽቶ የተለያዩ ነገሮች ተበላሽቶ ይመጣል። ያን ሰው እንግዲህ የሚጠብቀው ምንድነው? ስራውን ሲጨርስ ገንዘቡን ሊቀበል። አንዳንዶች ግን ምን ይሉ ይችላሉ? ዛሬ በዚህ የለኝም እንግዲህ በሚመጣው ወርና ይሄ ያንን የሰራተኛውን ገንዘብ እስከ ጠዋት እንዳትጠብቅ ይላል። ከመጀመሪያ ሳይሰራ እንግዲህ ስራውን ሳይጨርስ እንግዲህ ገንዘብ የለኝም መከፍልልህ በዚህና በዚህ ነው ከፈለክና ካልፈለክ አትንጣ ከተባለ ይሄ ጥሩ ነው። ከመጀመሪያው ተዋውለናል ማለት ነው። ግን ዛሬ እንደምናውቀው አንድ ሰው ስራውን ከሰራ በኋላ ያንን ገንዘብ ይጠባበቃል። ይሄ ነው እንግዲህ በሁሉም ያለ። እሱም የመጣው ይሄን ስራን ሰርቼ ገንዘቤን ልቀበል ብሎ ነው የሚመጣ። የዛን ሰውዬ ገንዘቡን በጊዜ ባንሰጠው የህግና ወሬትን ትእዛዝ አለፍንን ማለት ነው። ቀደም ብለን ተነጋገርን እንግዳ ስራውን ሳይጀምር እንደዚህና እንደዚህ ነው እስከ ለሚመጣው ሳምንት ሰጣለሁ ብሎ በዛ በቃሉ መቆም አለበት እና ግን ሰራተኛ ከወሰደ ያን ሰራተኛ ለቀን ከተዋዋለው ያንን በየቀኑ መክፈል አለበት። እስከ ጠዋት ያንን ገንዘብ ካዋለው ካሳደረው የራሱ ከባድ የሆነ ኃጢአት ነው ማለት ነው። ሎት ካለል ኸይረሽ ይላል በሊፍነይ ሎት ይተንሚርሾል ይላል። እንደዚህም ሎት ካለል ኸይረሽ የሚለው ምንድነው? እንግዲህ ደንቆሮ የሆነውን እንዳትሳደብ ይላል። ሎት ካለል ኸይረሽ እና ይሄም ብዙ ነገሮች አሉ። ይሄ እንግዲህ ደንቆሮ የማይሰማ ማለት እንደዚህም የሞተ ሰውም ሊሆን ይችላል። ያነ የሞተ ሰው እንግዲህ ደንቆሮ ማለት ነው። ላንተ ሊመልስልህ አይችልም።
ያንን የሞተውን ሰው አንስተህ ብትናገር ይሄ ደንቆሮን መሳደብ ማለት ነው። በሊፍና ኤቨሎት ይተሚክሽል ይላል። ከዕውር ፊት እንቅፋት እንዳሰጥ ይላል። እንቅፋት ማለቱ ምንድነው? እንግዲህ አንዳንድ ሰዎች እስከዚህ የማይገባቸው በብዙ ነገሮች አሉ። አሁን መጥቶ ይሄን ያለህን መሬት በበሬ ይሄን ቀይረው ሊል ይችላል። ማለት ምንድነው? መሬትህን አሁን ሽጠህ በዛ በሬ ግዛበት። ያነሰው በዚህ ነገር አይገባውም። የዋህ ነው፣ ሞኝ ነው። ምን ያደርጋል ይሄ ሰውዬ? መሬቱን በበሬ ይሽጣል። ያነሰው እንደዚህ አድርጎ ያሸጠው ከዛኛው ከገዛው ሂዶ የሱን መሬት ይገዛል። ይሄን ሁሉ ያደረገው ምንድነው? የሱን መሬት ስለፈለገው ነው። በተለየ ዘዴ አድርጎ እሱ አዋቂ ስለሆነ ክፉ ምክር ሰጥቶ ያንን ነገር የፈለገውን ሊወስድ ሲፈልግ በእንደዚህ አይነት ዘዴ አድርጎ ይሄን ስላደረገ ይሄ ምንድነው? ከዕውር ፊት እንቅፋት አትስጥ። አንድ ሰው የማይገባው በእነዚህ ነገሮች በሚያውቀው ስራ ብዙ ነገሮች አሉ። እሱ ብዙ ነገር ያውቃል በዚህ ሁኔታ፣ ያኛ ግን ገና አያውቅም። እና ያነ ያወቀው በእውቀቱ ተጠቅሞ ያንን ሰው ካሳሳተ አውቆ ይሄ ከዕውር ፊት እንቅፋት አትስጥ የሚለውን አለፈ ማለት ነው። እና ፍርድ ስትፈርዱም ሎቲሳ ፕኔዳል በሎቴዳር ፕኔጋዶ ይላል። እንግዲህ ደሃ አንተ ፈራጅ ነህ። አሁን በፍርዱ ደሃና ሀብታም ይካሰሳሉ። አሁን ያነ ደሃ የሆነ ወንጀል ፈጽሟል። አሁን ግን ያነ ፈራጅ ምን ይላል? ይሄ ምስኪን ከምን አምጥቶ ሊከፍልለት ነው ያለው? የዚህ ሀብታም ስንት ሚሊዮን አለው እና ለዛ ለደሃው ብዬ ካዳለው አምላክ ይሄን አይፈልግም። ደሃም ቢሆንም ፍርዱን መፍረድ አለበት። ያነ ደሃ የሰራውን ስራ መናገር አለበት፣ ፍርድ መፍረድ አለበት። እና ደሃ ነው ብዬ ለወደሱ ባጣመው ፍርዱን እግዚአብሔር አምላክ አይፈልግም። ሀብታምም ነው ብለህ ሀብታሙንም አትፍራው። ክብር አለው ብለህ ለሱ ፍርዱን ብታጣም ብትል ይሄ እግዚአብሔር አምላክ አይፈልግም። የእውነት ፍርድ ነው። ግን አሁን ዳዊት ንጉሠ እስራኤል ምሽፓት ውስጥ ይላል። ፍርድም ያደርግ ነበር፣ ሁለት ደግሞ እውነት ጽድቅ ቸር ሲሰራ ነበር ይላል። እንዴት ነው? ፍርድ ካለበት ብዙውን ጊዜ አንዱ እንግዲህ በፍርድ አንዱ የተከሰሰውና ተከሳሽ አለ። አንዱ ይወነጀላል፣ አንዱ ንጹህ ይወጣል። እንግዲህ አንድ ብቻ ነው ደስ ብሎት የሚሄድ ማለት ነው። እንዴት ሁለቱንም የፈለጉትን ለመስጠት አንችልም ማለት ነው። ስለዚህ ዳዊት ንጉሥ እስራኤል ምን ያደርግ ነበር? ፍርድ ሲፈርድ የእውነት ፍርድ ሲፈርድ ነበር። አሁን ያነ ደሃ ምስኪን እንግዲህ ከምን አምጥቶ ይሄን ገንዘብ ይከፍላል ሳይል ደሃውን ክፈል ይለው ነበር። የእውነት ፍርድ ሲፈርድ ነበር። ኋላ ፍርዱ ከተጨረሰ በኋላ ግን ገንዘብ ወስዶ ለዛ ደሃ እንካ በይሄን ገንዘብና ክፈል ብሎ ከዚህ ጽድቅም ፍርድም ያደርጋል። ሁለተኛ ደግሞ ጽድቅ ለብቻው ያደርጋል። እንግዲህ ለመርዳት አንተ ከፈልክ በራስ በግልክ እርዳው፣ በፍርድ ግን የእውነቱን ፍርድ እንድትፈርድ ብሎ እግዚአብሔር አምላካችን ይሄን ይላል። ምንድነው? ከሚሽፓት ለኤሎኪም ፍርዱ የማን ነው? የእግዚአብሔር አምላክ ነው ፍርዱ። ስለዚህ በፍርድ ስንቆም ፈራጆች የሆነን ወይም የሚፈርድ ሰው ካለ እውነት እንዲፈረድ ያስፈልጋል። የእውነት ፍርድ ከሌለ በአገሪቷ ላይ ብዙን ችግር ይመጣል። ሎት ይለህ ራኺል በአሜኻ ይላል። እንግዲህ አንድ ሰው እንደምናውቀው
እየዞረ ዕቃም ይሸጣል። ከየቦታው እየሄደ ዕቃውን ይሸጣል። አሁን ደግሞ እንደዚህ ደግሞ ባለፈውም ሳምንት ስለዚህ ተነጋግረናል። አንድ ሰው ሂዶ ይሰማል። የሚሰማው ምንድነው? ሸምቶ ያንን የሰማው ለሌላ ለመሸጥ ነው። ገሌ እኮ ስላንተ እንደዚህ አለ እያለ ያንን እንደሚሸጠው ይሄ እየሸጠ በቃሉ እነዚህ ነገሮች ካፉ እያወጣ እነዚህ ነገሮች የሚናገራቸውና ይሸጣቸዋል ማለት ነው። ስለዚህ በባልንጀሮችህ በህዝብህ ይሄን የሰማሁን ማስተላለፍ ይሄን ገሌ ያለህ እሷ እኮ እንደዚህ አለች እሷ እኮ እንደዚህ ባንቺ ላይ ተናገረ እየተባለ ዛሬ ብዙ ነገሮች አሉ። ሰውና ሰው እንዳይነጋገር እናደርጋለን። ሰውና ሰው እንዳይፋቀር እናደርጋለን። ባልና ሚስት እናላቀቃለን። ጓደኛ በአንድ ላይ እንዳይሆኑ እናደርጋለን። እነዚህ ሁላ ምንድነው? የሰማነውን በየቦታው ሂደን ይሄን እኮ እንደዚህ ሰምቻለሁ። ይሄ ከባድ ኃጢአት ነው። ይሄን ነገር ሁላችን ማወቅ አለብን። የሰማነውን እንዳልሰማንን ያየነውን እንዳላየነ ሰምቶ መቻልን አይቶ መተውን ይስጠልን ይላሉ አባቶቻችን። ሁሉንም የሰማነውን ነገር ሁላ ለየሁሉም ማቀባበል የለብንም። ሰምተን ሆዳችን ሰፊ ነው ለሚችለው ሁሉንም ሆድ ይይዛል። ሁሉንም አፍኖ ነው ያለ። ምን በላው ምን ጠጣው ያና ሁላ ይዟል። ምንድነው? ሆድ ሁሉንም ይችላል። እኛ ደግሞ ሁሉንም መቻል አለብን። እንዴቷ መጠጣ እንደዚህ ኳለችሽ ይሄን ኳለችሽ እንደዚህ ብላ ተናገረች እያልን በእነዚህ ነገሮች ከባድ ኃጢአት በራሳችን ላይ በልጆቻችን ላይ ኋላ ስንት ነገሮች ችግሮች ይፈጠራሉ። በተለያዩ ነገሮች በትዳር በኩል በብዙ ነገሮች ከቤተሰባችን ብዙ ነገሮች የማይሳኩ ነገሮች አሉ። እነዚህ ሁሉ በምን የተነሱ ነው? በአፋችን ነው። ባለፈው ሳምንት ተናግረናል። ሚያይ ሼክ አፈት ሳይማን ነው ህይወት የሚፈልግ ኦኤቪያም እንዲቆጥ በህይወቱ ጥሩ ነገር ለማየት የሚፈልግ ልጆቹን ለመዳር ጥሩ ነገሮችን ልጅ እንዲሰማ ሁላችንም እነዚህ ነገሮች እንፈልጋለን። እነዚህ ነገሮች ለማግኘት ከፈለግነን ግን ምላሳችን መጠበቅ የሰማነውን ሂደን በየቦታው ማቀባበል የለብንም። ሰማህ ለአንተ ለራስ ጠብቅ። ከሆነልህም ያንን ነገር ከጆሮህ እንዳይገባ ብታደርገው ጥሩ ነው። ከሰማህ ግን ያንን አታስተላልፍ። ገሌ እንደዚህ ያለህ ገሌ እንደዚህ ያለህ እንደዚህ አሉሽ እያልን እነዚህ ሁሉ ነገሮች ለኛ ለራሳችን ላይ በህይወታችን ላይ ችግር ምንፈጥር እኛ ራሳችን ነን። ስለዚህ ሎት ለኽራኺል ባሚኻይላል እንደዚህም ደግሞ ቀጠል ብሎ ደግሞ ሎት አሞድ አልዳም ረኤኻን ያዶና ይላል። ሎት ስናይት አኺኻ ቢልባቢኻ ወንድምህን በልብህ አትጥላ። ኦኺያኽ ቶኺያኽ ታሚተኻ የሆነ ነገር ካለህ ያንን ከፊቱ ንገረው ለወንድምህ። ግን በልብ መጥላትና ማለት ይሄ ተከለከለ ነው። ሎቲ ኮም በሎቲ ቶር ይላል። ከዚህ ንካማ አለ ነቲራ አለ። ንካማ ማለት ምንድነው? አሁን ጎረቤቴን ሂጄ እንዲያው ማጭድ ስጠኝ እለዋለሁ። አልሰጥህም። አሁን ከሳምንት በኋላ ደግሞ እሱ ደግሞ መጥቶ እንዲያው ባክህ መቋፈሪያ ስጠኝ ይላል። ማጭዱን እንዳልሰጠኝ መቋፈሪያውንም አልሰጥህም ይላል። ይሄ ምንድነው? ንካማ ይባላል። መመለስ ይሄ ተከለከለ ነው። ሎቲ ቶር ማለት ምንድነው? አሁን ማጭድ ስጠኝ ብሎኛል። አሁን ማጭድ አልሰጥህም ባለፈው ሳምንት ብሎኛል። እኔ ደግሞ አሁን ሲለምነኝ እንዳንተ አይደለሁም አንተ እምቢ ብለኸኛል። እኔ ግን ይኸውና ሰጣለሁ ብዬ ይሄን ነገር ከልቤ ከጠበቅኩት ኃጢአት ነው። ዝም ብዬ መስጠት አለብኝ እንጂ እንዳንተ አይደለሁም ብዬ ይሄን መጨመር የለብኝም። ዘአፍታ ለራይኻ ከሞኻ ይላል።
ወንድምህን እንደራስህ አድርገህ ውደደው ይላል። ይሄ ዋናው ትልቁ ዘክላል ጋዶል በቶራ ማራቢ አኪባ ዘክላል ጋዶል በቶራ በአብታ ለራይኻ ከሞኸ ይላል። ዋናው ትልቁ ነገር ምንድነው? ወንድምህን እንደራስህ አድርገህ ውደደው። ምን ይላሉ? አንድ የሆነ ሐሳብ መጥቶ ሻማይና ሂሌል የሚባሉ ነበር። ሁለት ሊቃውንቶች ናቸው። ከ1800 ዓመት በፊት 900 ዓመት በፊት የነበሩ ናቸው። አሁን እነዚህ ሁለት ሊቃውንቶች አንድ ሐሳብ መጥቶ ሻማይ የሚባለውን ጋየሮቲ አሻኒዳት ኮላቶ አረገላ ኸታለው ምንድነው? ኦሪቱን ሁላ በአንድ እግሬ ቆሜ ኦሪቱን ሁላ አስተምረኛ ነው። ያንን በቢንያኑ ገፋው ይላሉ። ምንድነው? አንተ ደግሞ በአንድ ጊዜ እንዴት አደርገህ ኦሪትን በአንድ እግር ልትማረው ነው? ስንት ህግና ትእዛዝ ያለው ብሎ አባረረው ይላሉ። ወደ ሂሌል መጣ። ሂሌል የዋህ ትዕግስት ያለው በጣም ነበር። ያንን ትልቅ ሊቃውንት ነው። ምን አለው? ለምደኒ ጋይረኒ አልመናት አሻኒያሙ ዳረገ ላኻት በተላመዶት የትኮላት ወራለው ምንድነው? በአንድ እግሬ ቆሜ ኦሪቱን ሁላ አስተምረኝ አለው። ምን አለው? ያነ ሊቃውንት ማን ደሳኒ አላህ ለኻቢራህ ሎታ አቢድ ምንድነው? በአንተ ላይ የተጠላውን በጓደኛ ላይ አታደርጋለው። አንተ የምትጠላውን ነገር በጓደኛ ላይ አትስራ። በኢዳህ ዚልግሞ ምንድነው? ሌላውን ተጨማሪውን እንግዲህ ትማረዋለህ ቀስ እያልክ። ግን ዋናው ትልቁ ይኸውና ይሄ ፓራሻው እንግዲህ ማሰሪያው ምንድነው? በአብታ ለራይኻ ከሞኻ አንተ ራስህን እንደምትወድ ጓደኛህን ውደድ። በአንተ ላይ ክፉ ነገር እንዳይናገሩ፣ በአንተ ላይ እንዳይዋሹ እንደምትፈልግ በጓደኛህ ላይ አትዋሽ። ይሄን ካደረጋችሁ ቅዱሶች ናችሁ። ቅዱስ ማለት ምንድነው? ይኸውላችሁ ከሰው ጋር በአንድ ላይ መኖር፣ ጓደኛችን መውደድ፣ ባልንጀራችን መውደድ፣ ከሰው ጋር ቸር ማድረግ፣ በእኛ ላይ የምንጠላውን ነገር በጓደኛችን ላይ አለማድረግ፣ ራሳችን የማንወደውን ነገር በጓደኛችን ላይ ካላደረግን ጻድቆች ነን። ይሄ እግዚአብሔር አምላክ ዋናው ህጉና ትእዛዙ ነውና እግዚአብሔር አምላክ በህጉ በትእዛዙ ምን ያለውን ልቦና አምላክ ይስጠነን። እግዚአብሔር አምላክ በህጉ ይጥመደነን። ሰላም ሰላም ላለው ለማህበረ ቤተ እስራኤል ሻባት ሻሎም ወመፎራህ